አክብሮታዊ ሰላምታችን በየላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በሰዓት መሰማትና መደመጥ ያለባቸውን አምስት አጫጭር ሰበር መረጃዎችን እየመጥቻለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃውን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችሁን ቆዩ። በምስራቅ ደንቢያ ወረዳ የተሽከርካሪ ሹፌር ያገቱ ግለሰቦች እጅ ከፍንጅ ተይዘው በቁጥጥር ስር መዋላቸው ተሰማ። የምስራቅ ደንቢያ ወረዳ ፖሊስ ጽሕፈት ቤት ኃላፊ ምክትል ኮማንደር ሲሳይ ታደለ እንደተናገሩት በምስራቅ ደንቢያ ወረዳ ከመተማ ወደ አዲስ አበባ ሲጓዝ የነበረ ሲኖ ተሳቢ ኢት 32087 ኮር 3 የሆነን ተሽከርካሪ መኪና ሰንበት ደብር ቀበሌ ልዩ ስሙ ጋር ላሜዳ በተባለ ቦታ ላይ ሶስት አጋቾች በጦር መሳሪያ በመታገዝ መኪናውን በማስቆም ሹፌሩን በማገት ለ7 ቀናት በማሰቃየት 1 ሚሊዮን ገንዘብ በመጠየቅ አግተው እንደቆዩም ኮማንደሩ ገልጸው በዛሬው ዕለት ማለትም ጥር 14 2018 ዓ.ም በማህበረሰቡ ጥቆማ መሰረት በሀገር መከላከያ ሰራዊትና 13ኛ ክፍለ ጦር አመራርና አባላትና በምስራቅ ደንቢያ ወረዳ ፖሊስ ጽሕፈት ቤት እንዲሁም ከወረዳው ሰላም አስከባሪና በቀጠናው ከተመደቡ ወረዳ አመራሮች ጋር ቅንጅት በመፍጠር ታጋቹ ከታገተበት ጊዜ ጀምሮ ከፍተኛ ክትትል ሲደረግ ከቆየ በኋላ ዛሬ ሌሊት በመጓዝ ደፈጣ በማድረግ ከንጋቱ 12 ሰዓት ላይ አጋቾቹን ከታጋቹ ጋር በቁጥጥር ስር መዋል ተችሏል ብለው በቦታው ለወንጀል ከተጠቀሙት 2 ክላሽ ትጥቅ ጋር እጅ ከፍንጅ ተይዘዋል ብለዋል። በመጨረሻ ምክትል ኮማንደሩ ይህ መስመር የንግድ ቀጠና ከመሆኑ ጋር ተያይዞም ካሁን በፊትም በማህበረሰቡ ላይ ከፍተኛ የሆነ እገታና እንግልት ሲደርስ ነበር ያሉት ኮማንደሩ ማህበረሰቡ ጋር በሰላም ጉዳይ ውይይት በመደረጉ ወንጀለኞችን በመጠቆምና አካባቢያቸውን በመጠበቅ በሰላም ዘብ መቆም እንዳለባቸው መልእክት አስተላልፈዋል። 13ኛ ክፍለ ጦር 2ኛ ሬጂመንት ምክትል አዛዡ መቶ አለቃ ምስጋናው በየነ በበኩላቸው በዛሬው ዕለት የሀገር መከላከያ ሰራዊት የወረዳው ጸጥታ አካላት ጋር በመቀናጀት በማህበረሰቡ ጥቆማ መሰረት እገታው ከተፈጸመበት ጊዜ ጀምሮ ከፍተኛ ክትትል ሲደረግ ከቆየ በኋላ በዛሬው ዕለት በጥምር ጦሩ ቅንጅት ምክንያትም አጋቾችን በቁጥጥር ስር መዋል ተችሏል ብለዋል። በተጨማሪም መቶ አለቃው እንደገለጹት የሀገር መከላከያ ሰራዊት የህዝቡን ሰላም ማስጠበቅ ዋና ዓላማው በመሆኑ ቀጣይም ከማህበረሰቡ ጋር በጋራ መስራት የቀጠናውን ሰላም ማረጋገጥ ይጠበቃል ሲሉ ገልጸዋል። ታጋቹ የነበረው የከባድ ተሽከርካሪ መኪና ደስታለኛ አዲሱ እንደተናገረው ከመተማ ወደ አዲስ አበባ በመጓዝ ላይ ያለ ሰንበት ደብር ቀበሌ ላይ 3 ግለሰቦች አጋቾች በማስቆም አግተው እንደወሰዱትና 1 ሚሊዮን ብር እንደጠየቁት ተናግሮም በዚህ እገታም ለ7 ቀን ሲሰቃይ እንደቆየ ተናግሯል። ሹፌሩ እንደገለጸው በዛሬው ዕለትም ከታገተበት ቦታ የሀገር መከላከያ ሰራዊት የወረዳው ጸጥታ ኃይል ተቀናይተው ታጋቹን እንዳስለቀቁት ጨምሮ ከገለጸ በኋላ ለጥምር ጦሩ ከፍ ያለ ምስጋና አቅርቧል። እገታውን የፈጸሙ ግለሰቦችም እንደገለጹት ከመተማ ወደ አዲስ አበባ ሲጓዝ የነበረን የከባድ መኪና ሹፌር ለ7 ቀን አግተው በመሰወር 1 ሚሊዮን ብር እንደጠየቁና ለመቀበል የተለያዩ አማራጮችን ሲጠቀሙ እንደነበር ጠቅሰው በዛሬው ዕለት ግን በቁጥጥር ስር ውለናል ካሉ በኋላ ድርጊቱ አስነዋሪ እንደሆነ ሌሎችም ወደዚህ የተሳሳተ መንገድ እንዳይገቡ መልእክት አስተላልፈዋል። አጋቾቹ በቁጥጥር ስር ውለው ምስራቅ ደንቢያ ወረዳ ፖሊስ ጽሕፈት ቤት ምርመራ እየተደረገባቸው ይገኛል ሲል የምስራቅ ደንቢያ ፖሊስ ኮሚኒኬሽን ጥር 14 2018 ዓ.ም አስታውቋል። ወደሚቀጥለው መረጃችን ስናልፍ የጀርመን የውጭ ጉዳይ ሚኒስቴር ዮሐን ቫዳፋል የአፍሪካ ቀንድ መረጋጋት ከትግራይ ሰላምና ከኢትዮጵያ ኤርትራ ግንኙነት ጋር ቀጥታ ግንኙነት እንዳለው ተናግረዋል። ሚኒስቴሩ ይህን ያሉትም ለከፍተኛ የመንግስት ስራ ኃላፊዎች ውይይት አዲስ አበባ በገቡበት ወቅት ነው። ወደ ስልጣን ከመጡ በአፍሪካ ያደረጉት የመጀመሪያው ጉብኝት ሲሆን አዲስ አበባ እንደደረሱም ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተወያይተዋል። ውይይታቸውም በቀጠናዊ ደህንነት፣ በፖለቲካዊ ሁኔታዎችና ኢኮኖሚ ትብብር ማጠናከር በሚቻልባቸው ጉዳዮች ላይ ያተኮረ ነው። ሚኒስተር ቫድፋል ከጉብኝት አስቀድሞም በሰጡት አስተያየትም ኢትዮጵያ ለአፍሪካ ቀንድ ሰላምና መረጋጋት ወሳኝ ኃላፊነት እንዳለባት አጽንኦት ሰጥተው በትግራይ ያለው ሁኔታ ከኤርትራ ጋር ያለው ግንኙነት አሁንም ውጥረት ያለበት ነው ያሉት ሚኒስትሩን በእነዚህ ጉዳዮች ዙሪያ የሚታዩ ያልተፈቱ ችግሮች ለቀጠናው ስጋት መሆናቸውን ጠቁመዋል። የጉብኝታቸውም ዓላማም ሰላማዊ የሆኑ ፍላጎቶችን ሚዛን እንዲፈጠሩ ማበረታታት መሆኑን ገልጸዋል። ሚኒስትሩ ከአዲስ አበባ ቆይታቸው በፊትም በናይሮቢ ኬንያ መሪዎች ጋር የተወያዩ ሲሆን በርሊን ኢትዮጵያና ኬንያ በምስራቅ አፍሪካ ቁልፍ አጋሮች አድርጋ እንደምትመለከት ገልጸዋል። ጀርመን የንግድ ልዑካን ቡድን ይዛ መምጣቷ በኢትዮጵያ እየተደረጉ ያሉ የማይክሮ ኢኮኖሚ ማሻሻያዎችን ተከትሎ የንግድና ኢንቨስትመንት ግንኙነቶችን ለማስፋት ፍላጎት እንዳላት ያሳያል ብለዋል። ሚኒስቴሩ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚን ጨምሮ ሌሎች የቢዝነስ መሪዎች ጋር ይወያያሉ። የአፍሪካ ቀንድ ዓለም አቀፍ ንግድ በተለይም በምስራቅ አፍሪካ የባህር መስመሮች ምክንያት ስትራቴጂካዊ ጠቀሜታ እንዳለው የገለጹት ሚኒስትሩ በቀጠናው የሚከሰቱ ሁነቶችን በአውሮፓ ላይ ከስደት እስከ አቅርቦት ሰንሰለት ቀጥተኛ ተጽዕኖ እንዳላቸው አስረድተዋል። በተጨማሪም ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ጋር በሁለትዮሽ ጉዳዮች ላይ መምከሯቸው ተዘግቧል። በኢትዮጵያና በተለያዩ ሀገራት መካከል ፍርደኞችን ማስተላለፍ እንዲቻል የወንጀል ጉዳይ አሳልፎ መስጠት አዋጆች በዛሬው ዕለት ጸድቀዋል። ጥር 14 2018 ዓ.ም ስድስተኛው የህዝብ ተወካዮች ምክር ቤት ባካሄደው 9ኛ መደበኛ ስብሰባው
በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በተለያዩ ሀገራት መካከል የተደረገውን ፍርደኞች ማስተላለፍ እንዲሁም የወንጀል ጉዳይ አሳልፈው መስጠት አዋጅ አጽድቋል። ፍርደኞቹ ማስተላለፍ ስምምነቱ በኢትዮጵያና ህዝባዊ ሪፐብሊክ ቻይና እንዲሁም በኢትዮጵያና በብራዚል መካከል ሪፐብሊካን መንግስት መካከል የተደረገ ነው። በወንጀል የሚፈለጉ ሰዎችን አሳልፎ መስጠት ስምምነቱ ደግሞ በኢትዮጵያና ደቡብ አፍሪካ ሪፐብሊካን መንግስታት መካከል የተደረገ ነው። በወንጀል የሚፈለጉ ሰዎችን አሳልፎ መስጠት ስምምነቶች ደግሞ በኢትዮጵያና በደቡብ አፍሪካ ሪፐብሊካን መንግስት መካከል የተደረገ ነው። ረቂቅ አዋጁን አስመልክቶ በምክር ቤቱ የህግና የፍትህ ጉዳዮች ቋሚ ኮሚቴ የተዘጋጀው የሪፖርትና ውሳኔ ሀሳብ ቋሚ ኮሚቴው ሰብሳቢ ወይዘሮ እጸገነት መንግስቱ አቅርበዋል። በተለያዩ ወንጀሎች ምክንያትም ዜጎቻቸው ተፈርዶባቸው ፍርዳቸውን በሀገራቸው ጨርሰውና ታርመው ወደ ማህበረሰቡ እንዲቀላቀሉ በማድረግ የመታረም ሂደቱን ውጤታማነት የሚያግዝ አዋጅ እንደሆነ ወይዘሮ ጸገነት ባቀረቡት ውሳኔ ሀሳብ አቅርበዋል። ስምምነቶቹ ፍርዶቹን ከሚያውቁት ማህበረሰብ ቋንቋና ባህል ጋር አቅርቦት ፍርዱን እንዲፈጽሙና ፍርዳቸውን በሀገራቸው እንዲጨርሱ ለማድረግ የሚረዱ እንደሆነ ወይዘሮ ጸገነት ባቀረቡት ውሳኔ ሀሳብ ገልጸዋል። በኢትዮጵያና በሀገሪቱ መካከል የተደረጉ ስምምነቶች ወንጀል ስነ ስርዓት ሂደት ያገናዘበ ዓለም አቀፍ አሰራርን መሰረት ያደረጉ ውጤታማ የሆኑ ወንጀል መከላከል፣ ትብብር ማድረግ፣ የህግ የበላይነትን ለማረጋገጥና ፍትህና ስርዓትን ለማስፈን ጠቀሜታቸው የጎላ እንደሚሆን የኮሚቴው ሰብሳቢ ባቀረቡት ውሳኔ ሀሳብ ጠቁሟል። በወንጀል ጉዳይ ግለሰቦችን አሳልፎ መስጠት አስመልክቶ የተደረገው ስምምነት ወንጀልን የፈረመ ግለሰብ፣ ወንጀልን የፈጸመ ግለሰብ ወይም ተጠርጣሪ ለፍትህ የማቅረብና ወንጀል ፈጽሞ ወደ ሌላ ሀገር በመሸሹ ተጠያቂነት እንዳያመልጥ ለማድረግ የሚረዳ ስለሆነ አሳልፎ የመስጠት ረቂቅ አዋጁን ኢንቨስትመንት ዘርፍ ያላቸው ግንኙነት እየጨመረ በመሆኑ ተጠርጣሪዎችና ወንጀለኞችን ደህንነት ሁኔታ በመጠበቅ ከህግ ለማምለጥ ወደ ሁለቱ ሀገራት ለመሄድ የሚችሉበትን አጋጣሚ ሰፊ እንደሚያደርገው በቀረበው ውሳኔ ሀሳብ ተገልጿል። በረቂቅ አዋጁ አስፈላጊነትና ተግባራዊነት ላይ የምክር ቤቱ አባላት ለቀረቡት ጥያቄና አስተያየት ወይዘሮ እጸገነት መንግስቱ ተጨማሪ ማብራሪያ ካቀረቡ በኋላ ምክር ቤቱ በአብላጫ ድምፅ አጽድቋቸዋል። በመጨረሻም ሩሲያ ለጋዛ መልሶ ግንባታ $1 ቢሊዮን ልትመድብ ነው። ዛሬ በሞስኮ በተካሄደው ፕሬዝዳንት ቭላዲሚር ፑቲን እና የፍልስጤም ፕሬዝዳንት ማህሙድ አባስ ውይይት ላይ ሩሲያ ትልቅ ውሳኔ ያሳልፋለች። ሩሲያ ለጋዛ መልሶ ግንባታና ለፍልስጤም ህዝብ ድጋፍ የሚውል $1 ቢሊዮን የሚቋቋመው የሰላም ቦርድ ለመመደብ ዝግጁ መሆኗን ገልጻለች። ይህ ገንዘብ በአሜሪካ ታግዶ ከነበረው የሩሲያ ሀብት ላይ የሚወሰድ ይሆናል ተብሏል። ፕሬዝዳንት ፑቲን ለግጭት የመጨረሻ መፍትሄ የሚሆነው ሙሉ ስልጣን ያለው የፍልስጤም መንግስት መመስረት ብቻ ነው በሚለው አቋማቸው ጸንተዋል። ሩሲያ እስካሁንም ከ800 ቶን በላይ እርዳታ ለጋዛ ያደረሰች ሲሆን በቀጣይም የፍልስጤም ወጣቶች በሩሲያ ዩኒቨርሲቲ የማስተማር ስራን ትቀጥላለች ተብሏል። ምን እንኳን ቀጠናው ችግር ውስጥ ቢሆንም ሩሲያና የፍልስጤም መካከል ያለው የንግድ ልውውጥ በ3 እጥፍ አድጓል። ፕሬዝዳንት ፑቲን አክለውም በጋዛ ጉዳይ ላይ ከአሜሪካ ተወካዮች ጋር ዛሬ በሞስኮ ውይይት እንደሚያደርጉ አስታውቀዋል። ክቡራትና ክቡራን የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።